በቀጥታ ወደ ርዕሳችን ከመሄዳችን በፊት እስቲ ከዚህ በፊት የተማርነውን እንከልሰዋለን። አሁን የምናየው መቶኛዎችን መተግበር ነው። መቶኛዎችን ለመተግበር ምን ያስፈልገናል? ከዚህ በፊት ምን አይተናል? የተሰጡንን ክፍልፋዮች አስርዮሾች እንዴት አድርገን ወደ መቶኛ እንደምንቀይር ተምረን ነበር። እሱን የተወሰነ እንከልስና መቶኛዎችን እንዴት አድርገን መተግበር እንደምንችል በምሳሌ ያሳያቸዋለሁ። እሺ፣ በጣም ጥሩ። ለምሳሌ ምሳሌ እንውሰድና የባለፈውን ትምህርታችንን እንከልሰው። ምሳሌ እንውሰድ። 3/5ኛን ወደ መቶኛ ቀይሩ ብትባሉ ምን አይነት ዘዴዎችን ተጠቅመን እንዴት 3/5ኛን ወደ መቶኛ መቀየር እንደምንችል ከዚህ በፊት አይተን ነበር። ስለዚህ ሁለት አይነት መንገዶች አሉ። አንደኛው 3/5ኛን እንደተሰጠን በመቶ መቶኛ ማባዛት፣ ላሉንም ታቱንም በመቶ መቶኛ አባዝተን ወደ መቶኛዎች መቀየር እንችላለን ማለት ነው። ሁለተኛው ደግሞ እዚች ጋር ያለችዋን 5 በምን ቁጥር በስንት ቁጥር ሳባዛው መቶ ሊሰጠኝ ይችላል የሚለውን እሱን ደግሞ አስበን ላሉንም ታቱንም በተመሳሳይ ቁጥር አባዝተን ወደ መቶኛ መቀየር እንችላለን ማለት ነው። ስለዚህ አሁን በሁለቱም አይነት መንገድ ልከልስላችሁ። 3/5ኛ ወደ መቶኛ ለመቀየር ምንድነው የምንጠቀመው? 3/5ኛ እኩል ይሆናል 3/5ኛ ሲባዛ በመቶ መቶኛ አደርገዋለሁ። አሁን ይሄንን አስተካክለን እንጽፈዋለን። ምን አድርገን 3/5ኛ ሲባዛ በመቶ ሲባዛ በአንድ መቶኛ አድርጌ እጽፈዋለሁ። ያው ነው መቶ መቶኛ ማለትና መቶ ሲባዛ በአንድ መቶኛ ማለት ተመሳሳይ ናቸው፣ እኩል የሆኑ ቁጥሮች ናቸው። እዚህ ጋር ግን 3ን በ5 አባዛዋለሁ 300 ይሰጠኛል። ሲካፈል ለስንት? እዚህ ጋር በውስጥ ታዋቂነት አንድ ስላለች 5 ሲባዛ በአንድ 5 ይሆናል። አንድ መቶኛ ግን ምን ነው የሚወክለው? አንድ መቶኛ ፐርሰንት ነው የሚወክለው። ስለዚህ አንድ መቶኛ ፐርሰንት የምትለዋን ስለሚወክል ፐርሰንትን አስቀምጣለሁ። ከዛ 300 ለስንት ማካፈል ነው? ለ5 አካፍለን ወደ መቶኛ ወደ ፐርሰንት ቀየር ነው ማለት ነው። ስለዚህ 300 ለ5 ማካፈል ነው። ስንት ይሰጠናል? እዚህ ጋር 30ን ለ5 ታካፍሉ 6 ስለሆነ 0 አለችን 60% ይሆናል ማለት ነው። ስለዚህ 3/5ኛ ወደ መቶኛ ስንቀይረው 60% የሚለውን ይሰጠናል ማለት ነው። ወይም ደግሞ ቅድም እንደነገርኳችሁ 3/5ኛን እቺ ታቷ መቶ የሚሆንልን ላሉንም ታቱንም በስንት ሳባዛው ነው የሚለውን እናስባለን። ስለዚህ 5 በስንት ሲባዛ ነው መቶ የሚሰጠን? በ20 ነው። ስለዚህ 3/5ኛ ሲባዛ በ20 20ኛ አድርጌ አስቀምጠዋለሁ ማለት ነው። አሁን ላሉንም ታቱንም በተመሳሳይ ቁጥር ስለሆነ ያባዛውት ምንም አይነት ለውጥ የለውም። ምክንያቱም 20 ሲካፈል ለ20 ውጤቱ 1 ነው። ማንኛውም ቁጥር ደግሞ በአንድ ሲባዛ የሚሰጠን ውጤት ራሱ ቁጥሩን ስለሆነ ምንም አይነት ለውጥ የለውም እና 3 ሲባዛ በ20 ውጤቱ ስንት ነው? 60 ነው የሚሰጠን። 5ን በ20 ስታባዙት ስንት ይሰጣችኋል? 60 ይሰጣችኋል። 3 ሲባዛ በ20 60 ነው። 5 ሲባዛ በ20 ደግሞ እዚህ ጋር 100 ነው የሚሰጠን። አያችሁት? ታቱ እዚህ ጋር 5 ነበር፣ በዚህኛው ጊዜ ደግሞ 100 ሆኗል። ስለዚህ ወደ መቶኛ ቀየርኩት ማለት ነው። 60 መቶኛ ማለት ደግሞ 60% ይሆናል ማለት ነው። ስለዚህ የተሰጠንን ክፍልፋዮች ወደ መቶኛ በእንደዚህ አይነት መንገድ መቀየር እንችላለን። አስርዮሾች ቢሆንስ? ለምሳሌ 0.6ን የዚህ ምሳሌ ማለት ነው 0.6ን ወደ መቶኛ ቀይሩ ብትባሉ ይሄ በጣም ቀላል ነው። ምንድነው የምናደርገው? 0.6 ሲባዛ በመቶ መቶኛ እናደርገዋለን። ላሉንም ታቱንም በመቶ መቶኛ ስላባዛውት አዲስ የምናገኘው ቁጥር ከመጀመሪያው ጋር እኩል ተመጣጣኝ ቁጥር ነው ማለት ነው። ተመጣጣኝ ቁጥር ነው የምናገኘው። ስለዚህ 0.6ን በመቶ ስታባዙት 60 ይሰጣችኋል። መቶኛ እናገኛለን ማለት ነው። አሁን ይሄ ስንት ሆነ? 60% አገኘው ማለት ነው። ስለዚህ አስርዮሾችን ወደ መቶኛ ለመቀየር በመቶ መቶኛ ላሉንም ታቱንም ማንኛውም ቁጥር በውስጥ ታዋቂነት ስንት አለው? 1 አለው ብለን ላሉንም ታቱንም በመቶ መቶኛ በማባዛት ወደ ፐርሰንት መቀየር እንችላለን ማለት ነው። አሁን የዛሬው ትምህርታችን መቶኛዎችን
መተግበር የሚል ነው። መቶኛዎችን መተግበር። ስለዚህ የተማርነው ትምህርት ክፍልፋዮችን አስርዮሾችን ስለሆነ ክፍልፋዮችንና አስርዮሾችን የያዙ የቃላት ፕሮብሌሞችን እናሰላለን ማለት ነው። የቃላት ፕሮብሌሞችን ነው የምናሰራው። የምንተገብረውም እሱን ይሆናል ማለት ነው። ስለዚህ ከዚህ ትምህርት በኋላ ምንድነው መረዳት ያለብን? የቃላት ፕሮብሌሞችን መቶኛዎችን የያዙ የቃላት ፕሮብሌሞችን መፍታት እንችላለን ማለት ነው። መፍታት እንችላለን። እሱን በምሳሌዎች አሳያቸዋለሁ ማለት ነው። በጣም ጥሩ። መቶኛዎችን ለመተግበር ምሳሌዎችን ወስደን እናያለን። እስቲ ምሳሌ አንድ እንውሰድ። ምሳሌ አንድ ነጋዴ የልብስ ማጠቢያ ማሽን በ20 ሺህ ብር ገዝቶ በ23 ሺህ ብር ቢሸጥ ነጋዴው በመቶኛ በፐርሰንት ወይም ደግሞ በመቶኛ ምን ያህል ያትርፋል? ነጋዴው በመቶኛ ወይም በፐርሰንት ምን ያህል አትርፏል? አሁን ጥያቄው ይሄ ነው። የቃላት ፕሮብሌም እንደዚህ ነው የተሰጠ። አንድ ነጋዴ የልብስ ማጠቢያ ማሽን በ20 ሺህ ብር ገዝቶ በ23 ሺህ ብር ቢሸጥ ነጋዴው በፐርሰንት ወይም ደግሞ በመቶኛ ምን ያህል አትርፏል ነው። ስለዚህ የቃላት ፕሮብሌሞችን ለመስራት እነዚህን አሁን የምነግራችሁ ነገሮች መከተል አለባችሁ። በመጀመሪያ ጥያቄውን ማንበብ መረዳት ያስፈልጋል። ስለዚህ ጥያቄውን በደንብ አድርጋችሁ ታነቡና ምን ተሰጥቶኛል፣ የተጠየኩት ደግሞ ምንድነው የሚለው መለየት ነው ማለት ነው። ስለዚህ ጥያቄውን በደንብ ካነበብነው በኋላ የተሰጠንን ነገር ለይተን እናወጣለን። የተጠየቅነው ነገር ምንድነው የሚለውን እንለያለን ማለት ነው። አሁን እዚህ ምዕራፍ ላይ ክፍልፋዮችን እና ደግሞ አስርዮሾችን ስለሆነ የተማርነው እንዴት አድርገን ወደ ክፍልፋይ መቀየር እንችላለን፣ የተሰጠንን ነገር የተጠየቅነውን ነገር ወደዛ እንዴት እንቀይራለን የሚለውን እሱ ነው መጀመሪያ መስራት ያለብን ማለት ነው። በጣም ጥሩ። ስለዚህ አንድ ነጋዴ የልብስ ማጠቢያ ማሽን በ20 ሺህ ብር ገዝቶ በ23 ሺህ ብር የሚሸጥ ከሆነ ነጋዴው በመቶኛ ምን ያህል ያትርፋል ነው። ስለዚህ ይህን ለመስራት ምን እንጠቀማለን? መፍትሄ መጀመሪያ ነጋዴው በብር ምን ያህል አትርፏል እሱን ነው የምናወጣው ማለት ነው። ስለዚህ የነጋዴው ትርፍ በብር ምን ያህል ነው የሚለውን እናሰላዋለን ማለት ነው። ስለዚህ ትርፉን ለማግኘት ምንድን ነው የምናደርገው? ከተሸጠበት ዋጋ ላይ የተገዛበትን ዋጋ መቀነስ ነው የሚሆነው። አሁን የተሸጠው በ23 ሺህ ብር ነው፣ የገዛው ደግሞ በስንት ነው? በ20 ሺህ ብር ነው። ስለዚህ ከ23 ሺህ ብር ላይ 23 ሺህ ሲቀነስ 20 ሺህ ውጤቱ ስንት ይሆናል? 3 ሺህ ብር። ስለዚህ አሁን ነጋዴው 3 ሺህ ብር አትርፏል ማለት ነው። በብር ደረጃ 3 ሺህ ያተረፈው ግን ምን ያህል ፐርሰንት ነው? በመቶኛ ሲገለጽ ይሄ ምን ያህል ነው የሚለውን እናያለን ማለት ነው። ስለዚህ የተሰጠንን ትርፍ ያገኘነውን ትርፍ ወደ ምን እንቀይረዋለን? ወደ ክፍልፋይ እንቀይረዋለን። ስለዚህ ትርፍ ከአጠቃላይ ወይም ደግሞ ከተገዛበት ዋጋ አንጻር
አንፃር ሲገለጽ በክፍልፋይ ሲገለጽ 3000 የተገዛበት ዋጋ ስንት ነበር? 20000 ነው። 3000 20000ኛ ይሆናል ማለት ነው። 3000 20000ኛ። ይሄ የሚቃለል ከሆነ አቃለን እናስቀምጠዋለን። አሁን ይቃለላል። ይሄ እዚህ 3 ዜሮ አለ እንደምታዩት፣ እዚህ ጋም 3 ዜሮዎች አሉ። በ1000 ላሉንም ታቱንም በ1000 1000ኛ ብናካፍለው 3 ዜሮ በ3 ዜሮ ተጣፍቷል ማለት ነው። ምን ማለት ነው ግን? ላሉንም በ1000 አካፍየዋለሁ፣ ታቱንም በ1000 አካፍለነዋል ማለት ነው። ስለዚህ 3 ዜሮ በ3 ዜሮ ይጣፋል። ውጤቱ ስንት ይመጣል? 3 20ኛ ይመጣል። አሁን ነጋዴው ያተረፈው ትርፍ ከአጠቃላይ ዋጋ ወይም ደግሞ ከተገዛበት ዋጋ አንፃር ስንት ነው ማለት ነው? 3 20ኛ ያገኘነው ውጤት። ይሄንን ወደ ምን መቀየር አለብን ማለት ነው? ወደ ፐርሰንት ወይም ደግሞ ወደ መቶኛ እንቀይረዋለን። እንዴት አድርገን ወደ መቶኛ ወደ ፐርሰንት እንቀይራለን? ከዚህ በፊት ያየነው ትምህርት ስለሆነ በቀላሉ መቀየር እንችላለን ማለት ነው፣ ቅድምም እንደከለስኩላችሁ። ስለዚህ 3 20ኛን ወደ ምን እንቀይረዋለን? ወደ ፐርሰንት ወይም ደግሞ ወደ መቶኛ ተቀይሮ ይቀመጣል ማለት ነው። እሺ እንቀይረዋለን። እዚች ጋር ታቱ ስንት ነው? 20 ነው። ስለዚህ 20ን ወደ 100 መቀየር አለብኝ ማለት ነው። ስለዚህ በስንት ሳባዛው 20ን በስንት ሳባዛው 100 ይሰጠኛል? 3 20ኛን በስንት ስናባዛው ነው 100 ሊያገኝ የሚችለው? በ5 ነው። ወይም ደግሞ 100ን ለ20 ስታካፍሉት ውጤቱን ታገኛላችሁ ማለት ነው። ስለዚህ በ5 5ኛ እናባዛዋለን። ላሉንም በ5 አባዛዋለሁ፣ ታቱንም በ5 አባዛዋለሁ። በጣም ጥሩ። ስለዚህ እዚህ ጋር 3ን በ5 አባዛው 15 አገኛለሁ። 20 በ5 ሲባዛ 100 ይሰጠናል። 15 መቶኛ በፐርሰንት ሲጻፍ ያው መቶኛ ማለት ፐርሰንት ስለሆነ 15% ይሆናል ማለት ነው። ስለዚህ አንድ ነጋዴ በ20 ሺህ ብር የተገዛውን የልብስ ማጠቢያ ማሽን በ23 ሺህ ብር ከሸጠ ምን ያህል ፐርሰንት ነው ያተረፈው ማለት ነው? 15% አትርፏል ማለት ነው። በፐርሰንት ወይም ደግሞ በመቶኛ ማስቀመጥ ችለናል ማለት ነው። እና አካሄዱ ምንድነው የሚሆነው? ጥያቄውን ማንበብ መረዳት ያስፈልጋል። ከዛ ደግሞ የተሰጠኝ ምንድነው የተሰጠኑን ነገሮች ዘርዝሬ አስቀምጣቸዋለሁ ማለት ነው። አሁን የተገዛበት ዋጋ አለ፣ የተሸጠበት ዋጋ አለ። እነሱን ዘርዝረን እናስቀምጣለን። ከዛስ ትርፉን በብር አስቀመጥኩት እና ይሄን ትርፍ መጀመሪያ ከነበረው ዋጋ አንፃር በክፍልፋይ ይቀመጣል ማለት ነው። ያው እዚህ ጋር በክፍልፋይ አስቀምጬ 3 20ኛ መጥቷል። መጨረሻ ላይ እነዚህን ክፍልፋዮች ወደ መቶኛ ወይም ደግሞ ወደ ፐርሰንት እንቀይራቸዋለን ማለት ነው። ወደ ፐርሰንት እንቀይራቸዋለን። ስለዚህ 3 20ኛ ወደ ፐርሰንት ስንቀይረው እቺን 20 በስንት አባዝቼ 100 ላገኝ እችላለሁ? በ5ኛ ይሆናል። በጣም ጥሩ። ምሳሌ 2 በአንድ የገጠር ወረዳ በ2016 ዓመተ ምህረት 3,500,000 ችግኞች ተተክለዋል። ከተተከሉት ችግኞች መካከል 2,100,000 ችግኞች ቢጸድቁ የጸደቁት ችግኞች
ችግኞች በመቶኛ ወይም በፐርሰንት ምን ያህል ነው? ምን ያህል ነው? አሁን ሁለተኛ ምሳሌያችንን እንውሰድ። በአንድ የገጠር ወረዳ በ2016 ዓመተ ምህረት 3,500,000 ችግኞች ተተክለዋል። ከነዚህ ከተተከሉ ችግኞች ውስጥ 2,100,000 ችግኞች ጸድቀዋል፣ ሌሎቹ ደግሞ ከስመዋል ማለት ነው። ስለዚህ እነዚህ የጸደቁ ችግኞች በመቶኛ ሲቀመጡ ምን ያህል ነው ነው ጥያቄው። የቃላት ፕሮብሌም ነው። መጀመሪያ ቅድም እንደነገርኳችሁ ይሄን ጥያቄ ታነቡታላችሁ። ከዛ የተሰጠ ምንድነው የተጠየቅነው ጥያቄ ምንድነው የሚለው እንለያለን። ከዛ ክፍልፋዮችን ስለሆነ ያስተማርኳችሁ ወደ ክፍልፋይ ትቀይሩታላችሁ። ያንን ክፍልፋይ ደግሞ ወደ ምን እንቀይረዋለን? ወደ መቶኛ እንቀይረዋለን ማለት ነው። አካሄዱ ይሄ ነው የሚሆነው። ስለዚህ ይሄንን በቀጥታ እኔ ከመስራቴ በፊት 4 ደቂቃ ሰጣችኋለሁ። በየቤታችሁ ሆናችሁ ይሄን ጥያቄ ትፈቱታላችሁ ማለት ነው። በጣም ጥሩ። በደንብ እንደሰራችሁ ጥያቄውን ተስፋ አደርጋለሁ። እስቲ አሁን አብረን ደግሞ ከኔ ጋር አብረን እንስራው። በአንድ የገጠር ወረዳ በ2016 ዓመተ ምህረት 3,500,000 ችግኞች ተተክለዋል። ከተተከሉት ችግኞች ውስጥ ስንት ነው የጸደቀው? 2,100,000 ችግኞች ቢጸድቁ ይሄንን በፐርሰንት ወይም ደግሞ በመቶኛ አስቀምጡ ነው የተባላችሁት። በጣም ጥሩ። ስለዚህ ምንድነው የምናደርገው? የመጀመሪያው መፍትሄያችን ሊሆን የሚችለው መፍትሄ የጸደቁት ችግኞች ከአጠቃላይ ከተተከሉ ችግኞች አንጻር በክፍልፋይ ሲጻፍ ምን ይሆናል? የጸደቁ ችግኞች ከአጠቃላይ ከተተከሉ ችግኞች ኦኬ ከተተከሉ ችግኞች አንጻር በክፍልፋይ ሲቀመጥ ስለዚህ የጸደቁ ችግኞች አሉ፣ አጠቃላይ ደግሞ የተተከሉ ችግኞች አሉ። እሱ በክፍልፋይ ያስቀምጠዋለሁ ማለት ነው። እና ስንት ነው? 2,100,000 ችግኞች ተተክለዋል፣ ጸድቀዋል። የተተከሉት ደግሞ 3,500,000 ነው። 3,500,000 ስለዚህ በክፍልፋይ ስናስቀምጠው ይሄን ይመስላል ማለት ነው። አሁን ይሄንን የሚቃለል ከሆነ አቃልለዋለሁ። እዚህ ጋር እንደምታዩት 3 ዜሮዎች በ3 ዜሮ ይጣፋሉ። በአንድ ሺኛ አካፈልኩት ማለት ነው። ለአሉንም ታቱንም በአንድ ሺኛ ተካፍሏል ማለት ነው። ደግሜ 2 ዜሮ በ2 ዜሮ ያ ማለት በ100,000 ለአሉንም በ100,000 ታቱንም በ100,000 ሲካፈል 5 ዜሮዎች በ5 ዜሮ ተጣፍቷል እና ውጤቱ ስንት ይሆናል ማለት ነው? 21/35። ይሄም የሚቀለልልን ከሆነ እናቃልለዋለን። 21/35 የምናቃልለው ከሆነ እናቃልለዋለን ማለት ነው። በስንት ሊቃለልልን ይችላል? እዚህ ጋር እንደምታዩት የአንድ ቤቱ 1 ነው፣ እዚህ 5 ነው። ስለዚህ በ5 ሊቃለልን አይችልም። በ3 ካልተቃለለም እንደዚሁ ይቀመጣል ማለት ነው። 21 ስንተኛ? 35ኛ። ግን ይሄ በ7 ሊቃለልልን ይችላል። ላሉን በ7 ስታቃልሉት 3 ነው። ይሄን በ7 ስታቃልሉት 5 ነው። ስለዚህ የመጨረሻው ተቃልሎ የተቀመጠው ቁጥር 3 ስንተኛ ነው ማለት ነው? 5ኛ። 3 5ኛ። በጣም ጥሩ። ስለዚህ ሁለተኛው ቅደም ተከተላችን ምንድን ነው የሚሆነው? አሁን የጸደቁ ችግኞች ከአጠቃላይ ከተተከሉ ችግኞች አንጻር 3 5ኛ ነው። ይሄን 3 5ኛ ወደ መቶኛ ቀይረዋለሁ ማለት ነው። ወደ መቶኛ ስንቀይረው 3 5ኛ እኩል ይሆናል 3 5ኛ ሲባዛ ቅድም እንደነገርኳችሁ ምንድነው የምናደርገው? ይሄንን 5 ወደ 100 ለመቀየር በስንተኛ አባዛዋለሁ? በ20ኛ እናባዛዋለን። 20ኛ። ስለዚህ 3 ሲባዛ በ20 ስንት ነው? 60 ይሰጠናል። 5 ሲባዛ በ20 ደግሞ 100 ይሆናል። ስለዚህ 60
ፐርሰንት እና አሁን በገጠር ወረዳ ውስጥ ይሄን ያህል ችግኞች ተተክለው 2,100,000 ችግኞች ከጸደቁ ምን ያህል ፐርሰንት ነው የጸደቀው ማለት ነው? 60% ከመቶ 60%ቱ ጸድቋል፣ አድገዋል ማለት ነው። ስለዚህ ወደ በመቶኛ አስቀምጬ ይህን ጥያቄ ፈተነዋል ማለት ነው። የቤታችሁ ሆናችሁ እንዲህ አድርጋችሁ ከሰራችሁ ትክክል ነው፣ ካልሆነ እርማት በእንደዚህ መንገድ ትወስዳላችሁ ማለት ነው። ጥሩ። እስቲ ሶስተኛ ሌላ ምሳሌ ደግሞ ሶስተኛ እንወስዳለን። ምሳሌ 3 በሐምሌ 1967 ትምህርት ቤት በ2017 ዓመተ ምህረት የስድስተኛ ሲ ክፍል 21 ወንድ ተማሪዎች እና 29 ሴት ተማሪዎች ይገኛሉ። በሐምሌ 1967 ትምህርት ቤት የስድስተኛ ሲ ክፍል 21 ወንድ ተማሪዎች እንደገና ደግሞ 29 ሴት ተማሪዎች ይገኛሉ። ጥያቄው ምንድነው? ሀ የስድስተኛ ሲ ክፍል ወንድ ተማሪዎች በመቶኛ ወይም ደግሞ ፐርሰንት ግለጹ። የሴት ተማሪዎችንም እንደዚሁ የስድስተኛ ሲ ክፍል ሴት ተማሪዎች በመቶኛ ወይም ፐርሰንት ግለጹ። ስለዚህ አሁን በሐምሌ 19 ትምህርት ቤት ውስጥ የስድስተኛ ሲ ክፍል ተማሪዎችን የወሰድነው ከዛ ውስጥ 21 ወንዶች ናቸው፣ 29 ደግሞ ሴት ተማሪዎች ናቸው። አሁን ምንድነው የምታደርጉት? ወንድ ተማሪዎች በመቶኛ ሲገለጹ ምን ያህል ናቸው፣ እንደገና ደግሞ ሴት ተማሪዎች በመቶኛ ሲገለጹ ምን ያህል ናቸው ነው የቃላት ፕሮብሌሙ የሚለው። ልክ ቅድም እንዳደረግነው አሁን ለዚህ ስንት ደቂቃ ሰጣችኋለሁ? አራት ደቂቃ ሰጣችኋለሁ። በየቤታችሁ ሆናችሁ እነዚህ ትሰራላችሁ ማለት ነው። ተመልሰን እንገናኛለን።
በጣም ጥሩ በደንብ እንደሰራችሁ ተስፋ አደርጋለሁ። ስለዚህ እስቲ አብረን ደግሞ እንስራው። በሐምሌ 1967 ትምህርት ቤት በ2017 የስድስተኛ ሲ ክፍል ተማሪዎች ስንት ናቸው? 21 ወንድ ተማሪዎች አሉ። 29 ሴት ተማሪዎች ይገኛሉ። ጥያቄው ምንድን ነው? የስድስተኛ ሲ ክፍል ወንድ ተማሪዎች በመቶኛ ሲገለጹ ምን ያህል ናቸው? ሴት ተማሪዎቹ በመቶኛ ሲገለጹ እሱን ስሩ ነው የተባላችሁት። እና ቅድም እንደነገርኳችሁ ምንድን ነው የምናደርገው? ጥያቄውን በደንብ ካነበባችሁት በኋላ የተሰጠኝን ነገር በክፍልፋይ ያስቀምጠዋለሁ ማለት ነው። ከዛ ክፍልፋዩን ደግሞ ወደ መቶኛ እንቀይረዋለን። እሺ አጠቃላይ ተማሪው ምን ያህል ነው? ስለዚህ መፍትሄያችን የሚሆነው አጠቃላይ ተማሪው የተማሪ ቁጥር ወንድና ሴት ተማሪዎችን ደምሮ ማስቀመጥ ነው። ስለዚህ 21 ሲደመር 29 ውጤቱ ስንት ይሆናል? 50 እናገኛለን። ስለዚህ በአጠቃላይ በክፍል ውስጥ 50 ተማሪዎች አሉ። አሁን አጠቃላዩን አግኝታቸዋል ማለት ነው። ስለዚህ ወንድ ተማሪዎችን በመቶኛ ለመግለጽ የወንዶችን ቁጥር ለአጠቃላዩ በክፍልፋይ ያስቀምጠዋለሁ ማለት ነው። የወንዶቹ ቁጥር ስንት ነው? 21 ነው። ስለዚህ ወንዶቹ ከአጠቃላይ ተማሪ አንጻር በክፍልፋይ ሲቀመጥ ወንድ ተማሪዎች ከአጠቃላይ አንጻር ተማሪዎች አንጻር ሲቀመጥ በክፍልፋይ ሲቀመጥ ምን ይሰጠናል ማለት ነው? 21 ነው። እዚህ ወንድ ተማሪዎች 21 ሲካፈል ለ50 አድርጌ አስቀምጠዋለሁ ማለት ነው። አሁን 21 50ኛ የሚቀልልላችሁ ከሆነ አቃላችሁ መጻፍ ነው። ካልተቃለለም ችግር የለውም። ታቷ 100 እንድትሆን ምን አድርጌ አስቀምጠዋለሁ የሚለውን እሱን ወደ መቶኛ እንቀይረዋለን ማለት ነው። በጣም ጥሩ። ስለዚህ 21 50ኛን ወደ መቶኛ እንቀይረዋለን እና 21 50ኛ ወደ መቶኛ ለመቀየር 50 በስንት ሳባዛው ነው 100 የሚሰጠን? 50 በሁለት ሲባዛ 100 ስለሚሰጠን ላሉንም ታቱንም በመቶኛ ሁለተኛ እናባዛዋለን ማለት ነው። በጣም ጥሩ። ስለዚህ ሁለተኛ አድርጌ እጽፋለሁ። ያው 2 ሲካፈል ለ2 1 ስለሆነ ምን ማለት ለውጥ የለውም። 21ን በሁለት ስታባዙት ስንት ታገኛላችሁ? 42 እናገኛለን። እና 50 በሁለት ስናባዛው ደግሞ ስንት ይሰጠናል? 100 እናገኛለን ማለት ነው። ስለዚህ 42 መቶኛ ማለት ስንት ነው? 42%። አሁን ከአጠቃላይ ተማሪዎች ውስጥ 21ዎቹ ወንድ ነበሩ። ይሄ ወደ ፐርሰንት ወደ መቶኛ ስንገልጸው ስንት ፐርሰንት ነው ማለት ነው? 42% ሆኗል ማለት ነው። የሴት ተማሪዎች ውስጥ ምን ያህል ይሆናል? ሁለት አይነት መንገድ ነው ያለን። አጠቃላዩ 100% ነው። ወንዶቹ 42% ከሆኑ የሴቶቹን ቁጥር ለማግኘት ከ100% ላይ 42ን ስትቀንሱ ስንት ይመጣል? 48% ይሰጠናል ማለት ነው። ወይ 58% እናገኛለን ማለት ነው። 58 ግን እዚህ እንደሰራሁት አድርገን መስራት እንችላለን። ምን አድርገን? ሴት ተማሪዎች ይሄ የሀ መልስ ነው። እዚህ ጋር እንወስዳለን። ሴት ተማሪዎች ከአጠቃላይ ተማሪዎች አንጻር ሲቀመጥ ምን ይሆናል? 29 50 ይሆናል ማለት ነው። ሴት ተማሪዎቹ 29 ናቸው። አጠቃላይ ተማሪው ደግሞ 50 ነው። ስለዚህ 29 50ኛ ብለን እናስቀምጠዋለን። አሁን 29 50ኛን ወደ ፐርሰንት ወደ መቶኛ እንቀይረዋለን ማለት ነው። ስለዚህ 29 50ኛን ወደ መቶኛ ለመቀየር ቅድም እንደነገርኳችሁ 29 50ኛ ሲባዛ በሁለት ሁለተኛ እናደርገዋለን። 29ን በሁለት ስታባዙት የምታገኙት ውጤት 58 ነው። 50 ሲባዛ በሁለት ደግሞ 100 ይሰጣቸዋል። ስለዚህ 58 መቶኛ እናገኛለን ማለት ነው። 58
መቶኛ ይሆናል ማለት ነው። ስለዚህ ቅድም በነገርኳችሁ መሰረት 42 መቶኛ ከ100% ላይ 42 መቶኛ ስንቀንሰው 42% ስንቀንስ ያገኘነው ውጤት ስንት ነበር? 50% ነው። በ58% ነው። በእንደዚህ አይነት መንገድ መስራት እንችላለን ማለት ነው። በጣም ጥሩ። ዛሬ እንግዲህ ምንድን ነው ያየነው? መቶኛዎችን እንዴት አድርገን እንተገብራለን የሚለውን ያየነው። ስለዚህ መቶኛዎችን ለመተግበር መጀመሪያ ጥያቄዎችን በደንብ አንብቦ መረዳት፣ ምን ተሰጥቶኛል የተሰጠነውን ነገር መግለጽ። ከዛ አሁን ያስተማርኳችሁ ክፍልፋዮችን ስለሆነ የተሰጠንን ነገር ከአጠቃላዩ አንጻር በክፍልፋይ እናስቀምጠዋለን ማለት ነው። ያ ክፍልፋይ የሚቃለልልን ከሆነ አቃለን እናስቀምጠዋለን። ካልተቃለለ ታህቱ እንዴት መቶ ሊሆን ይችላል የሚለውን አስበን ላሉንም ታህቱንም በተመሳሳይ ቁጥር እናባዛና ወደ መቶኛ እንቀይረዋለን ማለት ነው። ስለዚህ እነዚህን ቅደም ተከተሎች በመከተል መቶኛዎችን መተግበር፣ የቃላት ፕሮብሌሞችን መስራት እንችላለን ማለት ነው። በቀጣይ ክፍለ ጊዜ ምዕራፍ 3ን እናያለን። ምዕራፍ 2ን እዚህ ጋር ጨርሻለሁ። እስከዛው ድረስ ሰላም ሁኑ። The eagle, a heraldic bird, the epitome of the majestic, whether in a